እና በመውጣታቸው ደስ የሚለን አይነት ሰዎች አይደለንም። እኛ አይደለንም እንግዲህ የሚላቸው ሰዎች ሊኖሩ ይችላሉ። ግን አትሊስት እኛ እኔና መሰል ወንድሞቻችን ምናምን ክርስቲያኖች ሰው እንደዚህ በመውጣቱ ምናምን ደስ የምንሰኝ አይደለንም። እንደ ጀብድ ምናምን የሚታይም አይደለም። እና ስለዛ ምንድነው ዊሽ የምናደርገው አልኳችሁ። በቃ ባይወጡ ኖሮ በፍቅር ቢያዙ ኖሮ እና እንዳልኳችሁ የሆነ ሰው ፕሮቴስታንታዊ ነገር ያካሂዳል። ከታች ያለ ሰው ደግሞ ይህን ይሰማና ከዛ በኋላ በቃ ያወቀ መስሎት ይላል። ስህተት እኮ ሊናገሩ ይችላሉ ምናምን፣ ግን ልክ ስህተት ልክ እንደሰማ ግን እኔ በጣም ነው የገረመኝ ክርስቶስን እየሰማሁ ጳጳስ ከጎናቸው ሆኖ ጳጳስ ሆኖ እንግዲህ ያኔ ፍትጊያ አለ አይደለ? እናንተ ተሐድሶች እያሉ በጣም አታክ የሚያደርጉ ሰዎች ይኖራሉ። ጥሩ ነው ተሐድሳዊ አይነት ነገር ካዩ፣ ግን በፍቅር መሆን አለበት። በድንጋይ ሳይሆን በፍቅር። ክርስቶስ እንደዛን ያስተማረን በፍቅር ማለት ነው። በጎን ደግሞ እነዚህ ደግሞ አሉ ትንሽ በተነኩ ቁጥር ጓ እያሉ ከዛ በኋላ ሳያስቡት የተማሯትን ፕሮቴስታንታዊ ትምህርት የሚያደርጉ ከዛም በዚህ ሰዓት ላይ ይሄኛው አካል በጣም በፍቅር ስቡ ማርኩ ወደ ኤርሲያን ካላደረገ በስተቀር ትንሽ ይልቅ ሲነካ ምኑ እውቀቱን ሳያውቀው ይሄዳል። ከዛን አሁን እንደምታዩቸው ብዙ ሰዎች አሁን እየተመለሱ አይደል? የሆነ ሳለ ነው ሲገባቸው ብሎ ይመጣሉ። ሲገባቸው የመጡት ግን በድንጋይ የመቷቸውን ሰዎች አስበው አይደል የመጡት። ለእነሱ አሁንም ጥሩ እይታ እኮ አይኖራቸውም። እንደነዚህ አይነት ሰዎች ሊኖራቸው አይችልም ብዬ አስባለሁ። የሚመጡት የቤተክርስቲያንን ድምፅ ሰምተው የኤርሲያንን ትምህርት ሰምተው ነው። እነዚህ ያቀበሉት ድንጋይ ነው። የኤርሲያን ትምህርት ሳይሆን ድንጋይ ያቀበላል። አንዳንድ ሰው ትምህርት ኖሮ ግን ድንጋይም እና እንደዛ ጥሩ አይደለም ይመስለኛል። እና ትምህርት ያስፈልጋል። እና ልክ እንደዚህ አይነት ሰዎች አሁንም አሉ። አሁን ድንጋይ አሁን ቀረ። በእርግጥ ድሮ ነበረ ድንጋይ የለም። አሁን ግን ድንጋይ ባይኖርም በጣም አደገኞች ሰው እንዳይማር ሁሌ መሰናክል የሚሆኑ በየቲክቶክ ሊሆን ይችላል በየፌስቡክ ምናምን የሚጽፉ ምናምን አይነት ሰዎች አንተ በጌታ ስም አንዳንድ ሰው እኔ በጣም ስለሚያስገርመኝ ነው ይህን የምለው። ማለት መሰረታዊ ክርስትና ትምህርት የመማራችን ዋናው ዓላማ ምን እንደሆነም በደንብ እንድታውቁት ማለት ነው። ኢቨን እኔ ከፕሮቴስታንት ብቻ ሳይሆን ከእንደነዚህ አይነት ሰዎች ራሱ ነው መጠበቅ ያለብን። አንዳንዴ ነው በጣም የሆነ ውስጣቸው በጣም በጭካኔ የተሞላ አይነት ሰዎች አሉ። በጨካኝ ማለት ሊትራሊ ጨካኝ። አክሊል ያው በብሔሬ ምክንያት ነው እየተገፋ ያለሁት እያለ ነው ብሎ የሚጽፍ ሰው አለ ፌስቡክ ላይ። እኔ ይህንን አይቼ በሴት ስም ምናምን ያለ አንድ አካውንት አለ። እኔ እንግዲህ ሴቱን ወንዱን አለ እኔ ኤነርጂ ሴት ነው ከሆነ ይመቻል። አሁን እንደዚህ ብሎ የሚጽፍ አለ በጌታ በኢየሱስ። አሁን ከእንደዚህ አይነት ሰው በላይ እባብ አለ በጌታ በጣም አደገኛ እባብ በኢየሱስ። አሁን እንዲህ ስል ማለት ነው አይደለም ከአንደበቴ ፍጹም ማለት እንደዚህ አይነት ጭራሽ ማለት ምንም ጭራሽ ከማያሳስቡኝ ከማይመለከቱኝ ጉዳዮች አንዱ ወይ ነው። እና ሲጀምር ብሔሬንም አያውቁትም ማንም ሰው አያውቅም። በአባቴ እንትን በእናቴ እንትን በአጎቴ እንትን እያልኩኝ ከነገርኳችሁ በቀር ማለት ነው። ግን እሱ አይደለም ትልቁም ነገር። እኔ የምርም ብሔር ያለኝ ሰው ነኝ። ሰማያዊ የሆንኩ ሰው ነኝ። እዚህ በቃ ምድር ላይ የሚርመጠመጥ ህዝብ አለ በጣም አደገኛ። አሁን እንደነዚህ አይነት ሰዎችን ራሱ አእምሯቸውን ማደስ ይገባል። እና እንደነዚህ አይነት ሰዎች እኔ አሁን ይቅርታ አክቹዋሊ ይሄ በጣም አደገኞች ምናምን ብዬ ስለጠቀምኩት ቃል ላይ ሊያስከፋቸው ይችላል፣ አዝናለሁ። ግን ብትችሉ እንደው ስለ ጌታ ብላችሁ ማለት ነው ቆም ብላችሁ ብታስቡ፣ ቆም ብላችሁ ራሳችሁን ብታዩ፣ ራሳችሁን ማለት ለምንድን ነው አሁን ይሄን የጻፍኩት ብሎ ለምሳሌ አንድ ሰው ማሰብ አለበት። እኔ እግዚአብሔርን እኔ እንደዚህ አይነት ነገር ለመጻፍ ሞራሉ ከመጣልኝ ኧረ በስመ አብ ማለት አንድ ሰው ሳይል እንደዚህ እኮ ብሏል ብዬ መጻፍ ከጀመርኩኝ አንዳንድ ሰዎች እንደዛ ናቸው። ብድግ ብሎ አክሊል እንደዚህ ያምናል ከፈለገ ብሎ ይጽፍላል፣ ደቅ አድርጎ ሞልቶ ያመጣላል። አንዳንዱ ደግሞ ጭራሽ እንደነዚህ አይነት ሰዎች ደግሞ የባሰ እና እነዚህ የኤርሲያን ጠላቶች ናቸው። እንደነዚህ አይነት ሰዎች የኤርሲያን ጠላት፣ ምናልባት የሌላ ቤተ እምነት ሰዎችም ሊሆኑ ይችላሉ፣ አላውቅም። አንዱ ምን ቴክስት ያደርግልኛል፣ የቀድሞ ባብ ራሱ እንደዚህ ተንከሲስ አይደለም ይልኛል። አይ ግን የኤርሲያን ጠላት በቃ በሁለት ሳይድ ነው። አንደኛው በተሐድሶ በኩል የሚገባው ነው። አንደኛው በኤርሲያን ውስጥ ሆኖ የተቆረቆረ መስሎ የህዝቡን ልብ የሚያሸብርና መሰረታዊ ትምህርቱን እንዳያውቅ ወደ ቅዱስ ቁርባን ራሱ እንዳይጠጋ የሚያደርግ ማለት እንዳይጠጋ የሚያደርገው እንዳትቀርብ እያለ ሳይሆን ለመቁረብ ሲዘጋጅ ወደኋላ የሚጎትት አይነት እና የኤርሲያን ጠላት ናቸው። እንደዚህ በጣም አደገኛ ናቸው እና ቤተክርስቲያናችሁን በጣም ፕሮቴክት አድርጉ
ከተሐድሶ መናፍቃንና እንደነዚህ አይነት በተንኮል ከተሞሉ ሰዎች ማለት ነው። እና እንዴት እናድርግ ከተባለ እነዚህን ሰዎች ግረፍ ምናምን ማንም የሚል የለም፣ እንደዚህ ነገር የለም። ግን አትሊስት በጣም በብዙ ሳይድ ነው ያለው በዚህ ችግር፣ በጣም በብዙ ሳይድ ይነሳል ሁሉን ነገር። አሁን እዚህ እንትን አንለው